በመስከላም ጤና ይስጥልን እንደምን ውላችኋል ይሄ የኮከብ ሚዲያ ነው በዚህ የኮከብ ሚዲያ ላይ ወንጌል ይሰበካል ኢየሱስን እናወራለን እንጫወታለን የህይወት ተመክሯቸው የሚያስተምሩንን አንዳንድ ወንጌላውያንን ይዘን እንቀርባለን ከነሱ ጋር ብዙ ቆይታዎችን የምናደርግበት ሰዓት ላይ እንገኛለን ከዚህ ዝግጅት ጋር አብራችሁ የሆነው ቃል ኪዳን ግርማ ነኝ ዛሬ እንግዳ አድርገንላችሁ ይዘንላችሁ የቀረብነው በወንጌል ስርጭት በየአደባባዩ በየከተማው ላይ የዞረ ወንጌልን የሚሰብክ ወንጌልን የሚናገር ወጣትነቱ ለወንጌል የሰጠ ብዬ ብል እንኳን የማይጋነንበት ወጣት ነው የቀረብኩት እስኪ ራሱን ከማስተዋወቅ ይጀምርልንና አንዳንድ ነገሮቻችንን ይዘን እንቀርባለን እንግዲህ የትም እንዳትሄዱ ከኛ ጋር መልካም ቆይታ እንደሚሆንላችሁ ተስፋ አደርጋለሁ መልካም ጊዜ እንደምን ውለሃል እስኪ ስምህንም ራስህንም ከማስተዋወቅ እንጀምር ለታዳሚዎቼ ንገርልኝ እስኪ እሺ ስሜ ኤላይጃ ይባላል ያው ይሄንን ስም ያወጣሁት ራሴ ነኝ ኤልያስ ነው ምንለው በትክክለኛ ያ ቤተሰቦች ያወጡልኝ ስም አቤኔዘር ነው አቤኔዘር ጥሩ ነው እኔ 6 አመት አካባቢ ሆናል ኤላይጃ አካልኩኝ ያው ምክንያት አለኝ ኤላይጃ ያልኩበት ምክንያት ስሜን እና ኤላይጃ ይባላልው ወንጌል እንሰብካለሁ በጣም ጥሩ ወንጌል ስርጭት በጣም ብዙ ጊዜ አይሃለሁ እንዳም ልቤን በጣም ገስቶት ወደዚህ ሚዲያ መጥራት አለብኝ ያሰብኩበት ምክንያት አንድ ቲክቶክ ሳይ አንድ አባት የኦርቶዶክስ አባት በመስቀል በጣም ይደበድቡክ ነበር እና በጣም ልቤን እየሰወረው ነበር እንባይስ ከሚመጣ ድረስ ያያዩት ነበር በዛ ሰዓት ምንድነው ፊል ያደረገ ያለው እሱ የሚለው ነገር ለማወቅ በጣም ጓጓው ከዛ የተነሳ ነው እንዳም ዛሬ ለመጥራት አንተን ያሰብኩበት ምክንያት ማለት ነው እስኪ ስለዛን ቀን ስሜት እናውራና ወደ ዋናው ቁም ነገራችን እንገባለን ያው ያን ቀን በሜክሲኮ ነው እንደዛ የተፈጠረው ሜክሲኮ ወንጌል እየሰራን ያው ሰኞ ሁሌ እንሰራለን እዛ ስፍራ ላይና ወንጌል እየሰበክን በነበረበት ጊዜ እሳቸው መጡ ያው ከዛ በፊትም ይመጡ ነበር እሳቸው ግን እንደዛ አይነት ነገር አያረጉም ያን ቀን እንግዲህ ምን እንዳሳሰባቸው ባላውቅም እንደዛ አደረጉ ሌላ ሰው እንደዛ ሲያደርግኔ ውስጤ ይናደዳል በእውነቱ ሌላ ጊዜ ማለት ነው ያን ጊዜ ግን ምንም አላልኳቸውም እሳቸውን አንደኛ ትልቅ ሰው ናቸው ሁለተኛ እዛ ጋር መልስም ቢመለስ የሚፈጠው ነገር ጥሩ አይደለም ብቻ ቀጥታ ስራዬን ነው የቀጠልኩት ኢየሱስ ሲባል በጣም የሚናደዱ ሰዎች ማለት ስታያቸው ራሱ ያው በርግጥ የኛ ዓላማ ጥብቅና መቆም አይደለም ማለት መመስከር ነው ወንጌልን መመስከር ነው እና በዛ በመስክርነት ወቅት ግን የሚገጥሙ ብዙ ተግዳሮቶች አሉ እሱን ወደ ኋላ መለስበታለሁ ግን መጀመሪያ መጠየቅ እንፈልገው የወንጌል ተልእኮ የተሰጠው ለማን ነው የወንጌል ተልእኮ የተሰጠው ያው ጌታ ኢየሱስ ክርስቶስም በቅዱስ ቃሉ ላይ ተናግሯልና የወንጌልን ተልእኮ የሰጠው ለቤተ ክርስቲያን ነው አይደለ ሂዱ ነው ያለው ጌታ ኢየሱስ ክርስቶስ እንዲያጠምቁ ደቀ መዝሙር እንዲያደርጉ ነው ጌታ ኢየሱስ ክርስቶስ ተልእኮ የሰጠውና ኢየሱስ ክርስቶስ ወደ ምድር የመጣበት ዓላማ ያ ስለሆነ ያንን ዓላማ እንድታስቀጥል ለቤተ ክርስቲያን ያንን ተልእኮ የሰጠው እና ያ የወንጌል ተልእኮ የተሰጠው ለቤተ ክርስቲያን ነው ኦኬ ስለዚህ ቤተ ክርስቲያን ተልእኮን እየፈጸመች ነው ወይ ብለን ስናስብ ምን ትለኛለህ እውነት ለመናገር ነው አሁን ላይ ቤተ ክርስቲያን የክርስቶስን ተልእኮ በሙላት እየፈጸመች ነው ብዬ አላምንም ለምንድን ነው ቤተ ክርስቲያን ያን እየፈጸመች አይደለም ብዬ ማምነው ጌታ ኢየሱስ ክርስቶስ በመድር በነበረ ጊዜ ወንጌልን ከማድረስ አንፃር የምስራቹን ከመናገር አንፃር የመጣበትንም ዓላማ ከመፈጸም አንፃር ይፈጽሙ የነበረው ነገርን ብንመለከት በጣም የወደቁ የተረሱ ሰው ቼክ ማድረጋቸው ኢቭን ደቀ መዛሙርት እንኳን ቦታ ማይሰጧቸው ሰዎችን ያገኛል ሰዎች ያራውቋቸውን ሰዎች ጌታም እንደተናገረው ባለመድኃኒት ለበሽተኛ ነው የሚያስፈልገው አላለም ለታማሚ እና ያንን ከማድረግ አንፃር ቤተክርስቲያን ተልእኮን ዘንግታለች አሁን ላይ የክርስቶስን የክርስቶስ ተልእኮ ምንድነው ብንል ዓለምን በልጁ በራሱ በመጠቅለል መጽሐፍ ኤፌሶን የሚናገረው በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ ሰማይና ምድርን በክርስቶስ መጠቅለል ነው ይላል ስለዚህ ቤተክርስቲያን ትኩረቷ አሁን ላይ ይህ ነው ብዬ እኔ አላምንም እንደምናየው ያው ወንጌልን ከማድረስ አንፃር እየሰራች አይደለም ያልገባበትን ቦታ ከመድፈር አንፃር እየሰራች ሚሽነሪ ከመላክ አንፃር እየሰራች አይደለምና እንደዛ ብዬ አላስብም እኔ ማለት ቤተክርስቲያን ወንጌል ላይ እጅግ እኔ እንዳው ምን አስባለሁ መሰለክ ቤተክርስቲያን ውስጥ ያሉ ሰዎች ሊጽናኑ የሚገባቸው ተስፋ ሊሆናቸው የሚገባ ልንመክራቸው እንደገና ደግሞ ወደ ኋላ እንዳይመለሱ ልታቆያቸው የምትችላቸውን ስብከቶችን ትምህርቶችን
ጸሎት እነኚህ ነገሮች ቤተክርስቲያን ስላሉ ሰዎች የሚሰጥ ነው ግን ይበልጥ ቤተክርስቲያን መስራት ያለባት ውጪ ላይ ያለውን ወንጌል ነው ምክንያቱም እዛው ውስጥ ያለው ኦሬዲ ተሰብኮለት ድኖ የመጣ ነው እንዳይሄድ እንዲጽናና ልታደርገው ነው እንጂ የምትችለው ሌላ የምትሰብክለት ወንጌል የለም ወንጌል አንድ ነው ራሱ ኢየሱስ አይደለ ስለዚህ ውጡና ስበኩ እንዳውም ዮሐንስ ወንጌል ላይ ምን ትዝ ይለኛል መሰለ ኢየሱስ ክርስቶስ ወደ አባቱ ሲጸልይ ከዚህ ዓለም እንድታስወጣቸው አልጸልይም ምክንያቱም እዛው ይያሉ ግን ከክፉ እንድትጠብቃቸው ይላልና ከክፉ የምንጠበቀው ስንወጣ ነው ወተን የምናስተምርበት መንገድ ወተን ሌሎችን ወደ እግዚአብሔር መንግስት የምናመጣበት መንገድ ይሄ ነው ትልቁ ብዬ ማስበው ማለት ነው ላንተ እስኪ ለዚህ አሪያ የሆነኝ ሰው አለ ወንጌልን በመስራት ወንጌልን በማስተማር ረጅም ጊዜውን የጨረሰ ሰው አለና እኔም ያንን ነገሮች ወደ ውስጥ ያስገብቻቸው ነው ብለምትለኝ ነገር ካለ እስኪችን እናውራ ያው ስለ ወንጌል ዋጋ የከፈሉ ብዙ ሰዎች ሊኖሩ ይችላሉ አሉም ደግሞ አሁን ግን እኛ ከመናቃቸው ወይም ደግሞ እኔ አይቻቸው ከተማርኩባቸው ከመደነቅባቸው ሰው መሃል አፖስትል አሊሼ የሚባሉ አሉ ወደ ሾኔ መስመር የነበሩ ማለት ነው ድንቅ ሰው ናቸው ምናልባት ብዙዎቻችሁ ታውቋቸዋላችሁ ያስባለው ቲክቶክ ላይ የሚታወቁ ትልቅ ሰው ናቸው 40 ምናምን አመት ነው ወንጌል የሰሩት የትንሳኤው ምስክሮች ቤተክርስቲያን ባለራይ ናቸው ብዙ አድቫንቴጆችን መያዝ እየቻሉ እንግዲህ እንደቆየ ሰው ማለት ነው ረጅም አመት እንዳገለገለ ሰው ወንጌልን ለጥቅም ቢያደርጉት ኖሮ እንደሳቸው መጠቀም የሚችል ራሱን መለወጥ የሚችል ማሳደግ የሚችል አልነበረምና ብዙ ብራንቾች አሏቸው የትንሳኤ ምስክር ያም ሆኖ አሁንም ሜክሲኮ ላይ አደባባይ ላይ ይሰብካሉ ጀሞ ይሰብካሉ ጋርመንት ይሰብካሉ በየገጠሩ ይሄዳሉ ቅርብ ጊዜ እንኳን ከከተማ ወጥተው እንዲ ታስረው ምናምን ነበርና አሳቸውን ሳይ እኔ በቃ ሪል የክርስቶስን ተልኮ እየፈጸሙ እንዳሉ አስባለሁ ምክንያቱም ወንጌል የምታድግበት አይደለም ራስሽን የምትለውጪበት አይደለም እርግጥ ነው ወንጌል ውስጥ ብለሲንግ አለ በረከት አለ ነገር ግን ታርጌታችን በወንጌል ሰበብ የምናገኘው ነገር ሳይሆን ሰዎችን ማዳን የጠፉትን መፈለግ ነውና በዚህ ምሳሌ ሊሆን የሚችሉ አሊሼ በጣም ወዳቸው ቅርብ ጊዜ ነው ከሳቸው ጋር የተዋወቅነው ግን ስለሳቸው መስማት ጀመርኩ ከዛ በኋላ ከኔ ጋር በነበራቸው ቆይታ ሰዎች ሚዲያ ላይ አይተው የት ነው ያገኘሃቸው መታወቃቸው የዛሬ 20 አመት አስጠምቀውናል ደህንነት ጅማ ላይ መጥቶ ላይ ብዙ ይነግሩኛልና ከዛም በኋላ ያላቸውን ትጋት ሳይ በቃ ለወንጌል ምን አይነት ልብ እንዳላቸው ሳይ በትክክል የክርስቶስን ተልእኮ እየፈጸሙ እንዳሉ ተረዳውና ለኔ በቃ በጣም ምሳሌ የሚሆኑ ሰው ሁሌ የምደነቅባቸው እሳቸው ናቸው በጣም ጥሩ ያው መጽሐፍም እንደሚል የወንጌል የትምህርት ዋና መምህራችን ኢየሱስ ቢሆንም ግን ደግሞ ስለ ኢየሱስ ስለ ወንጌል ሲሰብኩ ሲያስተምሩ የነበሩና ጳውሎስን ጨምሮ ብዙዎች አሉ አሁንም በዚህ ዘመን ስማቸው ያልተጻፈ በዚህ ዘመን እኛ አሪያ የሚሆኑን የምንማርባቸው ሰዎች አሉ አንተ ልክ እንደተጠቀስካቸው ማለት ነው ግን ደግሞ እኔ አሁን ምን አስባለሁ መሰለ ወጣትነት አለ በዚህ የወጣትነት ጊዜ ላይ ለኢየሱስ መጨከን ይበልጥ የሚፈልገው ምርስ እሱ ነው ለኢየሱስ መጨከንና ከወጣትነት አንፃር ወጣቶችን ከመያዝ አንፃር አሁን አደባባይ ላይ ይሰበካል የተሰወከ ጥሩ ነገር ነው ቀጥሎ ደግሞ አሁን ወጣቶች በተለያየ ቦታ ላይ ነው ያሉት እንደዚህ ድል አግኝተው ወደ ቤተክርስቲያን መምጣት የሚችሉ ወጣቶች ካሉ እነሱ ላይ ለመስራት የምታስባቸው ነገሮች አሉ ወይ በዛው በተያያዘ ደግሞ በየሚዲያ በየመንገድ በየአደባባዩ የምታገኛቸው ሰዎች መቼስ ወንጌል ዘር ነው አይደል በአንድ ቀን ሰው እጁን አንስቶ ላይ ይቀበልልን ይችላል ዘር ነው የምትዘራው ለሊት በተኛ ሰዓት ያስታወሰ የህይወት የሚሆነው ነገር ሰታው ስለምታልፍ ማለት ነው ግን ደግሞ ድሉ ረርቶክ እዛው ጌታን መቀበል ፈልጋለ የሚሉ ሰዎች ካሉ በምን ሁኔታ ነው ከነሱ ጋር ኮንታክት የምታደርጉት እሱን አንድ ላይ አድርገህ እስኪ ያወራን እንሂድ አዎ እንደዛ አይነት ሰዎች አሉ ያው ይገጥሙሻል ወንጌል ስትሰሪ ጌታን የሚቀበሉ በሰዓቱም ይኖራሉ ደክሞ የነበሩ በጌታ የነበሩ ነገር ግን አሁን ላይ ድካም ያለባቸው በብዙ ድካም ነው ተወረድ ውስጥ ያሉ ይገጥሙሻልና እነዛን ሰዎች ያው የምናደርገው ምንድነው እኛ ምንሰራበት አካባቢ ላይ ላሉ ቤተክርስቲያኖች ማለት ነው ለምሳሌ ሜክሲኮ ኮን ምንሰራው ሜክሲኮ አካባቢ ላሉ ቤተክርስቲያኖች አዲሱ ገበያ ኮን ምንሰራው አዲሱ ገበያ ላሉ ቤተክርስቲያኖች ከከተማም ውጪ ለምሳሌ ወደ አፋር ስንሄድ ሊሆን ይችላል ወደ ደቡብ ኦሞ ብቻ ወደ ምን ሄድበት ቦታ ሁሉ እዛ አካባቢ ካሉ ቤተክርስቲያኖች ጋር ኮንታክት አድርገን የሚድኑ ነፍሳትንም ለዛች ቤተክርስቲያን ሰተን እኛ ያው በስልክ የመከታተሉ ነገር ነው ያደረግን ያለ ነው ለጊዜው ደህንነት ያስተማሩ ስላልሆነ የሚድኑ ሰዎችን ግን መዳናቸው ብቻ አይደለም እኮ አሁን ጌታ መቀበላቸው መልካም ነው ከዛ በኋላ የሚያጸናቸውን
ቃል መማር ስላለባቸው እዛው አካባቢ ላይ ያሉ ቤተክርስቲያኖች ነው እነዛን ሰዎች የምንሰጠው። እሺ እስኪ ወደ በፊት ልመልስህና ጌታን ወዳገኘህበት ወደ ትኩሷ ጊዜ መንፈስ ቅዱስ እጅግ መንፈስን አታጥፉ ስለሚል ያ የተቀጣጠለው መንፈስ ወዳለበት ጊዜ እንዴትስ ነው ጌታን ያገኘኸው? ምናልባት በቤተሰብም ከሆነ አላቅም፣ ግን ከጊዜም በኋላ ከሆነ ቅድም ስለ ጥምቀት እኔ ስታነሳ ስለነበር የተጠመቅንበት ጊዜ ስለኝ ስለነበረ ስለዛ ጊዜ እስኪ ላንሳና ጌታን ያገኘህበትን አጋጣሚ ሁኔታዎችን ብታስረዳኝ። እሺ ጌታን ከቤተሰብ ነው ያገኘሁት። ያው ፋሚሊዎችን በጌታ ናቸው። እድለኛ ነህ በጣም። እውነት ነው። ያው ግን በጌታ ከሆነ ቤተሰብ በመወለድ ክርስትናን ማወቅ አይቻልም። እንደዛ ነው ማለት ውርስ ነው የሚሆነው። ይሄ የሃይማኖት ውርርስ አይነት ነገር ጌታን አውቀን ገብቶን በርቶልን ስንከተለው ነው። ምክንያቱም ክርስትና ሃይማኖት ሳይሆን መገለጥ ስለሆነ ማለት ነው። እና በጌታ ናቸው ፋሚሊዎቼ። ግን እኔ ክርስትና የበራልኝ ክርስትናን ያወኩት የተረዳሁት ኮተቤ ኮሌጅ ከገባው በኋላ ነው። ከ10ኛ ክፍል ተፈትኜ የ11ኛ ክፍል ውጤት መጣልኝና እዛው አጠናተር አካባቢ ሁለተኛ ደረጃ ትምህርት ቤት ተመዘገብኩ እና እዛ ተመዝግቤ ትምህርት ሳይጀምር በፊት ትልማየው ወደ ኮተቤ መግባት እንዳለብኝ ማለት ነው። ኮተቤ ኮሌጅ መግባት እንዳለብኝ አየው። መግቢያ ፈተና ስለነበረ ዝም ብዬ ልሞክር ብዬ መግቢያ ፈተናውን ተመዘገብኩኝ። ከዛ በኋላ ያው ያ መግቢያ ፈተና አለፍኩኝ። ያው ከጌታ ስለሆነ ልሙ ፈተናውን አለፍ ኮተቤ ገባውና ከዛ በኋላ ነው እኔ ክርስትና የበራልኝ። እስከዛ በሃይማኖት ደረጃ አውቃለሁ። ቸርች ሄዳለሁ፣ ሰንዴ ስኩል እማራለሁ። ከዛ ሳድግ ደግሞ ኳየር ነበርኩ ሙሉ ወንጌል ውስጥ እዘምራለሁ። ግን ያም ሆኖ ክርስትና በርቶልኝ ሳይሆን ከቤተሰብ ስለመጣ በዛ እምነት ውስጥ አድጌያለሁና ኮተቤ ከገባው በኋላ ግን ለጌታም ያለኝ ነገር ጨመረ። እዛም ደግሞ መልካም ወዳጆችን ጌታ ሰጠኝ። እስካሁን ድረስ ወንጌል አብረን የምንሰራ ልጆች ማለት ነው እዛ የተዋወቅኩትና ኮተቤ ከገባው በኋላ ነው እኔ ክርስትና የበራልኝ የተገለጠልኝ። ውሃ ጥምቀቱን ግን የወሰድነው ሙሉ ወንጌል ላይ ያው ሰኔ 7 2007 ዓ.ም ያው ጥምቀትም ወስጄ ግን ያው ክርስትናው በእውነትና በመንፈስ በመገለጡ ነው አልበራልኝም። ያው ትምህርት ደረጃ በእውቀት ደረጃ እንጂ ግን ኮተቤ ከገባው በኋላ በቃ ህይወት የመለወጥ ጀመረ። ከትምህርት ቤት ይልቅ እንደውም ቸርች ነበር ማሳልፈው እንትዝ ይለኛል። ያው በፕሮግራም ምክንያት አንድ አመት አዳርጌ ትምህርት ተንብያለሁ። በጣም ከዛ በኋላ ነው ለጌታ ያለኝ ነገር እየጨመረ ለመንፈሳዊ ነገር ያለኝ ነገር ከፍ ይያለ የመጣውና ከፋሚሊ ነው ክርስትና የተቀበልኩት። ግን በመገለጥ ደረጃ ኢየሱስን ያወቅኩት እኔ በየም ማምነው ኮተቤ ከገባው በኋላ ኮሌጅ ዓመተ ምህረቱን እርግጠኛ 2009 ወይ 10 ላይ ማለት ነው። ያን ሰዓት ነው በቃ ጌታን ያወቅኩት የበራልኝ። በጣም ደስ ይላል። እኔ ሌላ በጣም ውስጤን እንትን በቃ የምንነካበት ነገር አለ። ሰው ወንጌል ወጥቶ የሚሰራው የሸመደደውን አይደለም፣ ህይወት የሆነውን ነው፣ የቀመሰውን ነው፣ የበላኸውን ነው። እና ይሄ ወንጌል ለኛ የዳንበት ነው። ስለ ወንጌል ማለት ስለ ምግብ አይደለም። ወንጌል ማለት ስለ ምድራዊ ጉዳዮች አይደለም። ወንጌል ማለት ስለ ህይወት ነው፣ ስለ መዳን ነው። ብዙ ሰዎች ትርጉም አልገባቸውም። ጴንጤ ኮንክ በኋላ ምን አተረፍክ ብለው ይጠይቋል። ጴንጤ ኮንክ በኋላ ምን አይነት ነገር አገኘክ? ስለማግኘት ከሆነ ዓለም ውስጥ ይገኛል። እንዳውም ከኛ በጣም በተሻለ ብዙዎች ያገኙናቸው ብዙዎች አላቸው አሁን። እኛ ግን ትልቁ ጉዳይ ኢየሱስ ነው፣ የመዳን ጉዳይ ነው። ሩቅ የሚያይ ሰው ሩቅ ኢየሱስን የሚመለከት ሰው ነው አይደል ወንጌል መስራት የሚችለው ራሱ ከውስጥ የሚወጣ ስለሆነ ማለት ነው። እና አንተ ኢየሱስን በምን አይነት መልኩ ትገልጸዋለህ? ማለት ወንጌል ወጥተህ ስለስሙ ስለሱ ለመናገር የደፈርክበት ላንተ የሆነልህ ነገር ስለራስህ እስኪ ኢየሱስን በዚህ መልኩ ገልጸዋለሁ እንድትል ስለፈለኩ ነው። ኢየሱስን እኔ በምን ትገልጠዋለህ ካልሽኝ ወንጌል የምሰራበት ዋናው ዓላማ ምንድነው? እንዳው ለተሰራልኝ ስራ ለተከፈለልኝ ዋጋ ለዳንኩበት መዳን ምናልባት ፍቅሬን ከገለጸ ብዬ ማለት ነው። ለእግዚአብሔር ያለኝን ፍቅር ለተከፈለልኝ ዋጋ ያለኝን ዋጋ ከገለጸልኝ ብዬ ነው ወንጌልን የምሰራው እንጂ ይሄ ትዕዛዝ ብቻ ስለሆነብኝ አይደለም። እንደዛ ከሆነ ህግ ብቻ ነው የሚሆነው። አድርግ ከሆነ እንደ ህግ ነው የሚታየው። ነገር ግን ከተካፈልኩት ህይወት አንፃር አምላክ ሰው እስከ መሆን ድረስ ካደረሰው የኃጢአተኞችን ኃጢአት እስከ መሸከም ካደረሰው እርግማን እስከ መሆን ድረስ ከደረሰ በእንጨት የሚሰቀል እኮ የተረገመ ነው የሚለው ያንን ሁሉ እስከ መሆን ድረስ ኢየሱስ ክርስቶስ ከደረሰ እርቃኑን እስከ መሰቀል አጠገቡ ያለው ወንበዴ እስኪያፌዝበት ድረስ አንተ ጌታ ኮንክ ራስህንም እኛንም ማደን እያለ
አፉን እስኪከፍትበትና እስኪናገረው ድረስ ከደረሰ ኢየሱስ ላይ አምላክ በዚህ ልክ ውርደትን ከተቀበለ እኛ ስለ ኢየሱስ ብንሰደብ ብንነቀፍ ብንጠላ ይላል እኮ ሐዋርያው ጳውሎስ አይደለም እንገፋለን አንወድቅም ነው እነዛ ነው ስለዚህ ወንጌል ቀጥ ብለሽ የምትሄጂው መንገድ ብቻ አይደለም መገፋት ያለበት ነው ውጣውረድ ያለበት ነው ልጁ ጢሞቴዎስንም ሐዋርያው እኮ ያለው መከራዬንም ስደቴንም ጭንቀቴንም ጭምር ነው ያለው ሲያስተላልፍለት ይህንን ወንጌል ማለት ነውና ወንጌል ሰባኪነትን ስራ አድርግ በጊዜው ማለጊዜውም ጽና ነው ያለው በቃ ሐዋርያው ልጁን እና ለምንድነው ወንጌል የምትሰብከው የኢየሱስንስ የተሰራልህን ስራ እንዴት ትገልጣለህ ካልሽኝ በቃ ቃል ስለሌለኝ ብቻ እንደው ለፍቅሬ መግለጫ ከሆነ ብዬ ኢየሱስን ወንጌል ወጥቼ መንገር ላይ ሰብከዋለሁ ብዙ ሰዎች አልገባቸውም ወንጌል የሚሰብኩበት ምክንያት እኔ ግን ለምንድነው ካልሽኝ በቃ ስለተሰራልኝ ስለተከፈለልኝ ስለዳንኩኝ ልጁ ስለሆንኩኝ ጸጋው በእምነት አድኗቸዋል እንደሚል በዚህ ስለዳንኩኝ በቃ ይሄ የገባኝ እውነት ይሄ የገባኝ ፍቅር ሌሎች እንዲበራላቸውና እንዲካፈሉ ነው ወንጌልን የምሰብከው በደንብ እኔ በጣም የሚደንቀኝ ነገር ከዛ ከድቅድቅ ጨለማ ይለዋል እና ከድቅድቅ ጨለማ ደግሞ ወደሚደነቅ ብርሃን ድቅድቅ ጨለማ ራሱ ዲያብሎስ ነው ከዛ ከዲያብሎስ ነው ወደሚደነቅ ብርሃን ራሱ ኢየሱስ ነው ወደ ራሱ መንግስት ነው ወደ እግዚአብሔር ክብር በአብ ቀኝ ልንቀመጥ ወደዛ ነው ያመጣንና ብዙ ጊዜ ኢየሱስ ስትል ሰው ደስተኛ አይሆንም ይሄ ያው የመንፈስ ጉዳይ ስለሚሆን ነው ለምሳሌ ኢየሱስ ጌታ ነው ብለ በመተናገር ሰዓት እና እኛ ምንድነው ያልነው ገባረ ለመድገም አይደለም አንተ ለመንቀፍ ነው የሚሄዱት ጌትነቱን ያመነ ሰው አሜን ጌታ ነው ብሎ መቀበል ይችላል ስለዚህ አሁን ወንጌል ስርጭት ስትወጣኔ በእውነት ነው የምልሰው ከሚያስተምረው ከሚሰብከው ከሚጸልየው በላይ ወጥቶ ተጋፍጦ ኢየሱስ ያድናል ይያለ ኑን ሳግቡ ይያለ የሚመልስን ሰው እጅግ በጣም ነው ልቤ የሚነካበት እኔ እችላለሁ ወይ ብዬ ራሴን ሳስብ ስለምደክምበት እዚህ ጉዳይ ላይና ግን ደግሞ በመተወጡበት ሰዓት ያለው ተግዳሮት ቅድም ያነሳ ነው በቲክቶክ ላይ አይቼ እንደነገርኩክ መጀመሪያ ላይ መግቢያ ላይ እንዳነሳ ነውና ሌሎች ግን አንተ ማረሳው ነው ይሄ ጉዳይ እጅግ በጣም ማለት ኢየሱስ ሆኖብኝ ነው እንጂ ዴስቲኔን አይቼ ነው እንጂ ወደ ኋላ ሊመልሰኝ የሚችል ርዕስ ነው ብለ የምታነሳው ለሌሎች ደግሞ መማሪያ ሊሆን የሚችል እስኪ ከህይወት አንዳንድ ነገር እንዳልሽው ኢየሱስ ነው ብለሽ ወይም ደግሞ ተሰርቶልኛል ብለሽ ነው እንጂ ልትቀበያቸው ማትፈልጊያቸው ብዙ ነገሮች ይኖራሉ ዋጋ ልትከፊባቸው እድሜሽን ሊሆን ይችላል ጊዜሽን ሊሆን ይችላል ወጣትነትሽን ሊሆን ይችላል ገንዘብሽን ሊሆን ይችላል ብታደርጊባቸው ትርፍ ማታገኝባቸው የሚመስሉ ግን ስለ ኢየሱስ እንደምንም የምትቆጥሪያቸው ብዙ ነገሮች ይኖራሉና ያው እኔ ብዬ ማስበው ለምሳሌ ሰው ኮምፎርቱን መልቀቅ አይፈልግም እኮ አይደል በዛ ሚነስ እዚህ ሲኖር የሚኖረው ላይፍ አለ የሚኖረው ህይወት አለ ምናልባት አልጋ ላይ ሊተኛ ይችላል ቤት የተሰራ ምግብ ሊበላ ይችላል እንደ አየር ሁኔታ አለባበሱ ሊያስተካክል ይችላል እና እነዚህ ነገሮች እዚህ ለሚኖር ሰው መልካም ነው እኮ ይሄንን ነገር ግን የምትጥይበት ይሄን ነገር ማታገኝበት ምናልባት የምትበየው ነገር ቀምሰሽ ማታቂው የሚሆንበት የምትተኝበት ነገር ከዚህ በህይወት ዘመንሽ ገጥሞሽ ማያቂ መኝታ ስፍራ ሊሆን ይችላልና እንደዛ አይነት ነገሮች ገጥሞናል ወንጌል አገልግሎት ወደ ደቡብ ኦሞ ሉቃ የሚባል ቀበሌ ላይ ሄደን ጌታ ረድቶ እዛ 3 ምናምን ሄደናል እና ይሄ ሉቃ የሚባለው ቀበሌ ላይ የምትበየው ሞሪንጋ ቅጠል ነው እንግዲህ እኔ እዚህ ሽፈራው ሻይ ተብሎ እንኳን ሻዩን አልወደውም እዚህ ግን እዛ ቅጠሉን እንደ ጎመን ነው የሚያበሉሽ ሾፎሮ ተብሎ የቡና ቅጠል ነው ገለባውን አፍልቶ የሚያጠጡሽ እሱ ደግሞ ግዴታ ነው ዋንቷን ስለሆነ እዛ ወንጌል ምሰሪው ቤት ለቤት ስትሄጂ እንግዳ የሚቀበሉት በሾፎሮ በሚባለው መጠጣቸው ነውና ያንን የቡና ገለባ ቅጠል ካልጠጣሽ አይሰሙሽም የሚያቀርቡልሽ ይሄ የሽፈራው ሻይ ሞሪንጋ ቅጠሉን እንደ ጎመን ተሰርቶልሽ ይመጣል ካልበላሽ አይሰሙሽምና ያን ነገር ማድረግ እዚህ አዲስ አበባ ውስጥ ለሚኖር ሰው ይከብዳል እኮ ምክንያቱም ቀምሰሽ ማታቂው ተኝተሽበት ማታቂው አፈር ላይ ነው የምትተኙ እዛ ቤተክርስቲያኒቷ እንዲ ርብራብ እንጨት ነው በር የለውም ውጪ ነው የምታዱዛና በእንዲህ አይነት ነገር ውስጥ የምታልፊበት አንድና አንድ ምክንያቱ ምንድነው ካልሽ በቃ ሐዋርያው ማን ነው ይቅርታ ሙሴ እኮ አለ አይደለም እንዴ ከእግዚአብሔር ሕዝብ ጋር መከራን መርጧል ሙሴ ለምን መረጠ ካልሽ መከራ ደስ ስለሚል አይደለም ብድራቱን ትኩር ብሎ ተመልክቷልና ነው የሚለው መጽሐፍ የሚጠብቀውን ብድራት ሲመለከት አሁን ላይ የሚቀበለው መከራ በሙሉ ምንም እንዳልሆነ ቆጥሯል ሙሴ ማለት ነውና ከእስራኤል ሕዝብ ጋር መከራ ነው የመረጠው ብድራቱን ስለተመለከተ ማለት ነው እና አንተስ ለምንድነው ኤላይጃ
የማይመቹ ነገሮችን የምትቀበለው ብባል ትኩር ብዬ የተመለከትኩት ብድራቴን ስለሆነ ከእግዚአብሔር የምቀበለው ሪዋርድ ስለሆነ ማለት ነውና ያንን ሳየው አሁን ላይ የሚገጥመኝ ነገር አሁን ላይ የማልፍበት ነገር ምንም እንዳልሆነ ቆጥራለሁና ማረሳቸው ነገሮች ያው እዛ ስፍራ ላይ ምግቡ አይመችሽም መኝታ አይመችሽም ትራንስፖርት አይመችሽም እኔ ድራማ ላይ ያየሁትን መንገድ ዛሬ ነው ያየሁት በቃ እንደ ስደተኛ በአሸዋ ላይ ውስጥ ድረስ ምናምን ሄዳለ ትራንስፖርት የማይገባበት ቦታ ላይ እና ያ ነገሮች ኮምፎርት ዞንሽን ያስለቀቅሻል ለምንድን ነው ግን ከተባለ የሚጠብቅሽን ብድራት ትኩር ብለሽ ስትመለከቺ ይህ ምን እንዳልሆነ ትቆጥሪያለሽና እንዲያነ ስፍራዎች ላይ ያሳለፍኳቸውን ጊዜ አረሳምና ብዙ ሊሆን ይችላል ግን ያው አሁን ላይ እንትንምለው ይሄን ነውና ሁሉን ግን እንደ ጉድፍ ቆጥራለሁ ነው ያለው አይደል ጳውሎስ ስለ ክርስቶስ መከራም ቢሆን ስደትም ቢሆን ስቃይም ቢሆን የማልፍባቸው ነገሮች በሙሉ ፊት ከሚጠብቀኝ ክብርና ዋጋ አንፃር ምንም እንዳልሆነ ነው የምቆጥረውና ያ ስለሆነ ነው ነገሮችን ደስ ይያለኝ ማሳልፈው ነው በጣም ጥሩ መልካም ነው ያወራን እየተጫወትን ያው የእግዚአብሔርን ቃል ተጫወቱት ይተመጻፍ በተቀመጥክበትም ሁኔታ ላይም ቢሆን ስለ እግዚአብሔር ስለ ቃሉ ሌላ ህይወት የለንም በነገራችን ላይ ሌላም ወንጌል የለንም ከቀደም ጀምሮ ያወራን ያለን አንድ ወንጌል ነው እሱም ኢየሱስ ነው ስለ ኢየሱስ ደግሞ ምንም ጀምራ የምታባራው ነገር የለም በቃ የቀመስካት ነገር አታስቀምጠም እንደውም ብዙ ጊዜ ጴንጤዎች ዝም ማለት አትችሉም ይሉናል እንዴት ዝም እንበል ከተደረገልህ አንፃር እንደውም ከማውራት ውጪ ሌላም ነገር ቢኖር ባደረግነውና ብድራችንን መመለስ አንችልም ግን ውለታ አለብን ለዛ ውለታ ነው ይሄን ሁሉ ነገር ማድረግ ያለብንና ስለ ወጣትነት ለመለስና አሁን ስላለህበት ከወንጌል ስርጭቱ ውጪ ስለ ስራ ምናልባት ስራ ካለክ ምን አይነት ስራ ላይ ነው ያለው ምክንያቱም እኛ የተጠራነው ለወንጌል ነው ቀጥሎ ደግሞ ያው ለመኖር ወንጌል ለመስበክ መኖር አለበት ለመኖር ደግሞ መስራት አለበትና እየሰራክ ያለው ከቤተክርስቲያን ስራዎች ውጪ ሌላ ስራ አለ ወይ በተማርከው ስራ ነው ወይ እየሰራክ ያለው የሚለው ለመጠየቅ ፈልጌ ነው እንግዲህ አጠራርጋ አብራራልኝ አው ልክ ነው አለ የምሰራው ስራ ያው ኮተቤ ኮሌጅ ከገባው በኋላ ቲቺንግ ነው የተማርኩት ያንን ከተማርኩ በኋላ ያው የመንግስት ትምህርት ቤት ስለሆነ ራሱ ይመድባል ጣውጥተሽ እና አሁን ላይ ወደ ጦር ኃይሎች አካባቢ ቀራኒ ወዳለ የሚባል ትምህርት ቤት አለ እዛ እየሰራው ነው ያው ብዙ ሰው ግን ሲያይኝ ሙሉ ለሙሉ አገልግሎት ላይ ያለው ነው የሚመስለው በጣም ተከታታይ ስለምንሰራና ግን ለጊዜው ዛሬ ነን ጌታ ይፈቅድ ግን እኔ ከ2018 በኋላ በቃ ልክ ኤልሳ ኤልያስን ሲከተል የነበረበት መንገድ አለ አይደለም በቃ አርዶ እንዳይመለስ የተረፈውን አቃጥሎ ነው የወጣው ወደ ኋላ ትኩር ብሎ እንዲመለከት የሚያደርገው ነገር እስካይኖር ድረስ ማለት ነው እርሻዬ እንዳይል ማለት ነውና በሬዎቼ እንዳይል ሁሉን አርዶ ጥሎ ነው የወጣውና ሁሉም ለዚህ አገልግሎት ላይ ተጠራ ይችላል ሁሉን ጥሎ እንዲወጣ ግን እግዚአብሔር ደግሞ ሙሉ ጊዜያቸውን ሰጥቶ ዛ ነገር ላይ እንዲሰሩ ይፈልጋቸው ሰዎች ይኖራሉና እኔ በመንፈሴ እንደዛ ስለተሰማኝ ከዚህ ከ2018 ጀምሮ እስካሁን ድረስ መንግስት መስሪያ ቤት በቲቺንግ እየሰራው ነው ወንጌል ምንሰራው አሁን ግን ከአንድ ወዳጄ ጋር ጓደኛዬ ጋር እንዲው ኮተቤት ዋወኩ ካልኩሽ ጓደኛዬ ጋር እሱም እንዲው ጦር ኃይሎች አካባቢ ያስተምራልና ከሱ ጋራ ከ2018 ጀምሮ ያው ሙሉ ለሙሉ ሚሽን ተኮር አገልግሎቶች ላይ ለመስራት ማለት ነው ከከተማው ውጪ ያው ክርስትና በመሰረቱ እዚ አዲስ አበባ ላይ ጴንጤው የበዛ ስለሚመስል ብዙ እንመስላለን የዳነሰው አለን እንላለን እንጂ ከዚህ ከአዲስ አበባ ጠጋ ስቲ ብዙ ያልሰራ ቦታ አለና ያ ውስጣችን በጣም ስለሚያቃጥለውም ስለምንቀናም በቃ እስካሁን ስራ ላይ ነኝ ከ2018 በኋላ ግን ያ ሙሉ ለሙሉ ወንጌል ነው መስራት መፈልገው እንደዛው ነው ማደርገው እጅግ የተባረከ ሐሳብ ነው እግዚአብሔር ሐሳብን እንደሚያሳካልን ተስፋ አደርጋለሁ ምክንያቱም እንኳን ለሱ ለቤት አይደለም ለኛም የምንጠይቀውን የሚራራ የሚያደርግ አባት ነው ያለንና እግዚአብሔር እንዲያሳካልን የምኞቴ ነው ከመጨረሴ በፊት ግን ወንጌል ከወጣችሁ በኋላ የምታገኙቸው ልጆች በየቤተክርስቲያናት ቅርብ ባሉ ቤተክርስቲያናት እንደምትሰጡ ስልክም ሰጣችሁ ከነሱ ጋር ኮንታክት እንዲያደርጉ እንደምታደርጓቸው አሳውቀኝ ነበር ትንሽ ጭንቅላቴ ላይ አሁን መለስ ሲል ስላጋጨለብኝ ነውና አንዳንድ ጊዜ ደግሞ ባውን ሰዓት ባውን በእኛ ዘመን ክርስቲያን መሆን የሚያሳፍርበት ሁኔታ ላይ ደርሰናል እና እነኚህ ትክክለኛ ስህተት የማያስተምሩ ቤተክርስቲያናቶችን መምረጥ የምትችሉባቸው ሁኔታዎች ምክንያቱም ሰውን ያለህበት ጨለማ ነው ስህተት ነው ብለ ጠርተው እንደገና ወደ ኋላ የሚመልስ ትምህርት የሚያስተምሩ ቤተክርስቲያኖች እንዳይሆኑ የምትወስዷቸው ጥንቃቄዎች ምንድነው ክትትላችሁስ ምን ያህል ነው ምክንያቱም
ከሰጣችሁ በኋላ እነኚህ ልጆች መኖራቸውን ትክክለኛ የሆነውን ወንጌል ኢየሱስን እየተማሩ መሆኑን ማረጋገጫችሁ ምንድነው? ትንሽ ያው ግር ስለሚል ነው ዛሬ የምትሄድበትን ቤተክርስቲያን መለየት ለምን ሁሉን መመርመር ስላለብን መጽሐፋችንም ስለሚያዘን ከዛ አንፃር ወደ ስህተት እንዳይገቡባችሁ ከጨለማ የወጡት ብርሃንን አይተው የመጡት ትንሽ ጭላንጭል ብርሃን አይተው መጥተው ሌላ ጨለማ ውስጥ እንዳይገቡብን የምትጠነቀቁበት መንገድ ምንድነው? ያው ያን የምናደርግበት መንገድ ምንድነው? የቤተክርስቲያን አስተምሯ ያው እንደ የቤተክርስቲያኑ ሊለያይ ይችላል። ዶክትሪኗ እነዛን ነገሮች ያው ሙሉ ለሙሉ ባናውቅም የተወሰነ ለማወቅ እንሞክራለን ስለዛች ቤተክርስቲያን ማለት ነው። ለምሳሌ አፋር ስንሄድ መካነ ኢየሱስ ቤተክርስቲያን ላይ ነው ያረፍነው። ደቡብ ኦሞ ስንሄድ ቃሊዮት ላይ ነው ያረፍነው። ወደ ሆሳናም ወደ ቦኖሻ ብቻ የተለያየ ቦታዎች ላይ ስንሄድ እንዲህ በብዛት የቆዩ ቤተክርስቲያኖች ላይ ነው የማረፍ እድሉንም የምናገኘውና እነዛ ቤተክርስቲያኖች ላይ ነው የምንሰጠው ወደዛ ስንወጣ። እዚህ አዲስ አበባ ላይ ሲሆን ግን እንዳልኩሽ የምንሰራበት አካባቢ ያሉ ቤተክርስቲያኖች ላይ ነው የምንሰጠው ያልኩሽ። አካባቢው ላይ ካሉ ቤተክርስቲያኖች ይሻላሉ ወይም ያስተምራሉ ብቁ ያደርጋሉ ብለን የምናስበውና ሙሉ በሙሉ ባይሆንም እንዳልኩሽ በከፊል ትምህርታቸውን የምናውቀው ማለት ነው። አስተምሯቸው በተለይ ደግሞ መሰረታዊ የሚባል ማንክዳቸው ነገሮች አሉ አይደለ? ከድነት ጋር የተገናኘ ከስላሴ ጋር የተገናኘ ከክርስቶስ ጋር የተገናኘ ከመስቀሉ ስራ ከጸጋው ጋር ጽድቅ ከሚባለው ነገር ጋር የተገናኙ ትምህርቶችን መሰረት አድርገው የሚያስተምሩ ቤተክርስቲያኖችን ያው የየትኛውንም ቤተክርስቲያን ትምህርት ሙሉ ለሙሉ ላታውቂ ትችላለሽ። ግን እኚህ መሰረታዊ ትምህርቶች የሚባሉትን ነገሮች አጠንክረውና አበክረው የሚያስተምሩ ቤተክርስቲያኖች ላይ ነው እነዛ ልጆች የምንሰጠው። ጥሩ እንግዲህ ስለ ላይፍ ትንሽ ወደ ኋላ ተወት ለማድረግ ሞከርክብኝና ያው ወጣት ነክ ከክርስቶስ ጋር ያለ አታችመንት እንዳለ ሆኖ ከኋላ ሆና ደግሞ ልታግዘ የምትችል እንደነገርከኝ ተምረሃል ጨርሰሃል ስራ ላይ ነክ አሁን ደግሞ ጭራሽ የወንጌል ስራን በሙሉ ሰዓት ለመያዝ ከእግዚአብሔር ጋር ያለን ኮኔክሽን እጅግ በጣም ለመጨመር እየተንቀሳቀስክ እንደሆነ እግዚአብሔርም እንደሚያሳካልህ አውርተናልና በዚህ ሁሉ ግን የምትረዳ ያው ገብቷል የምትረዳ የታስፈልጋለች ኦር ደግሞ ካለችም መልካም ስለሚሆን ስለ ላይፍክ ምንም ስላላልከኝ ከዛ አንፃር ደግሞ እስኪ ምን ትለናለህ? እንዳልሽው እውነት ነው ያስፈልጋል እንደዛ በተለይ ደግሞ አገልጋይ ስትሆኚ ያስፈልግሻል ያስባለሁ። አሁን ላይ እቅዱ የለኝም እኔ ቢያንስ ከ3 አመት ምናምን በኋላ ነው ይሄ በማግባትም ደረጃ የማግባት ሐሳብ ያለኝ በዛም ዙሪያ ላይ እንትን ማለት እግዚአብሔር ሐሳብ ምን ይላል? እግዚአብሔር ሐሳብ እንጠይቃለን። የኔ እቅድ አይደለም ብሎ መውጣት አይቻልም። ያው የኔ እቅድ አይደለም ብሎ መውጣት አይቻልም። የእግዚአብሔር ሐሳብንም መጠየቅ ያስፈልጋል። እውነት ነው እሱ የእግዚአብሔር ሐሳብ ወሳኝ ነው። ሰው ያስባል እግዚአብሔር የሚፈጽመው ነገሩ የሚያከናውነው እንደተባለው ልክ ነው። ግን ያው በእኔ ሐሳብ ደረጃ ነው የምልሽ አሁን በእኔ ሐሳብ ደረጃ እንደዛ ነው ማስበው። ያው ጌታ መልካም ያደርጋል ብዬ አስባለሁ። በሚገባ እግዚአብሔር ታማኝ ነው። ላሰብነው ነገር ለራሳችን አሳልፎ ሳይሰጠን የራሱን ሐሳብ ያስቀድማል እግዚአብሔር። ያው ስለ ተግዳሮትና ስለ ገጠመክ አውርቼክ ነበር እንደውም ትንሽ አሳጥረን ስላለፍነው ነውና እሱ ጉዳይ ሌሎችን ይበልጥ ያስተምራል ብዬ ስለማስብ እስኪ የገጠመህን በማብራራት ብትገልጽልኝ። ያው በዚህ 6 አመታቶች ውስጥ ማለት ነው ወንጌል አገልግሎት በቆየንባቸው 6 አመታቶች ውስጥ ብዙ ነገር ይገጥምሻል ብዙ ነገር ታሳልፊያለሽ። ቀደም እንዳልኩት ነገሩን ሁሉ ግን ከብድራትሽ አንፃር ስለሆነ የምታየው ምንም እንዳይደል ታስቢያለሽ እንጂ ብዙ ነገር ታልፊያለሽና ዱላ ለምሳሌ ይኖራል ትመቻለሽ እንደተባለው ማትፈልጊውን ነገር ለመብላት ትገደጃለሽ ለመጠጣት ትገደጃለሽ እንደዛ አይነት ነገር ሰዎች ይሰድቡሻል። ምናልባት በኖርማል ላይፋችን ላይ ሰዎች ሲሰድቡ ልናልፋቸው ማንችላቸው አይነት ስድቦች ወንጌል ስትሰብኪ ተሰደቢያለሽ ያንን ነገር ራሱ ችሎ ታግሶ ማለፍ ሌላ ጸጋ ያስፈልገዋል። ትመቻለሽ አዲሱ ገበያ ስንሰራት እዚህ ይለኛል 2 አመት 3 አመት አካባቢ ተመተው መብራት እንጨት ጋር አስደግፏቸው ያገኘናቸው ልጆች አሉ እንዲ 2 2 3 3 ሆነን ተከፋፍለን ስንሰራና እንዲ አይነት ዋጋ መክፈሉስ ልትገቢ ትችያለሽ። እነዛ ዱላዎች ግን ለምሬት አይደለም ከሚጠብቅሽ ክብር አንፃር ምንም እንዳይደል ነው የምትቆጥሪውና ሐዋርያውም እንዳለው የኋላዬን እየረሳው ነው ያለው። ነገ ወንጌል እንዳንሰራ ሊያደርጉን የሚችሉ ምክንያቶች ሊኖሩ ይችላሉ እንደ ስጋ እንደለበሰ ሰው ስናስብ ግን እነዛ ነገሮች በሙሉ ሊያደርጉን አይችሉም ሊከለክሉን አይችሉም። መመታት አለ እንዳልኩሽ ደም በደም ሆኖ መብራት እንጨት ሊያስደግፋቸው ቁጭ አድርጎ ስናገኛቸው ቁጭ ብለው በቃ መብራት እንጨት ተደግፈው ያገኘናቸው አሉ። ይሰድቡሻል ይመቱሻል
እኔ ጆሮዬ እስኪደነቆር 2 ቀን እስኪጮህብኝ እስኪያቃጭልብኝ በቃ በጥፊ ከኋላ ተመትቻቃለሁ ምናምን ብዙ ነገሮች ከከተማም ውጪ ስትወጪ ሆ ብሎ ወጥቶ አንቺ ነው የመቀጥቀጥ አይነት ነገር አድማ የሚያደርግብሽ አለ። አፋር ሄድን ጊዜ ለ2 ቀን ወንጌል ስርጭት አልወጣንም። ለምሳሌ 7 ቀን ሄድ ነው 5ቱን ቀን ሰራን 2ቱን ቀን አልሰራንም። ለምንድን ነው ሌላ ሃይማኖት ይዘው የመጡ ልጆች አሉ እዚህ ከተማ ላይ ተብሎ ተወራ። በጣም ከመካከላችንም 2 ልጆች ጣቢያ አደሩ ያን ጊዜና ወንጌላዊ ጋንፎር የሚባልና ሎዛ የምትባል አብራን የምትሰራለች አደሩ ጣቢያና በዛ ምክንያት ከተማው ላይ በቃ ጴንጤዎች መናፍቃን መጥተዋል ተብሎ የሙስሊም ሀገር ስለሆነ በጣም ብዙ ተጽዕኖ ተፈጥሮ ነበርና ተሰብስቦ መጥተው አንቺን የመደብደብ ሙከራ ያደርጋሉ። ከዛ በፊት የሄደውንም ወንጌላዊ አርደው እንደገደሉት ነግሮናል። እዛ መካነ ኢየሱስ ቤተክርስቲያን ውስጥ ያሉና የታሰሩትንም የኛ ልጆች ምንድነው ያሉት አልታሰረም ማንንም እኛ አልገባም ብሎ በዛው ላይ ያጠፋቸው ነበር። ያው ጌታ ረድቶን ያው በተለያየ እንዲ ቤተክርስቲያን ውስጥ ባሉ ሰዎች ምክንያት ወጥቶ ሰዎቹ እንጂ አናውቅም እዚህ ማንንም አልገባም ብሎ ድምጽ ያጠፉና እነሱም በጣም ቀጥቅጧቸዋል። ሴትና ወንድ ነበሩ የታሰሩትና ብዙ መታሳለፊያቸው ገጠመኞች ይኖራሉና እነዛን ነገሮች በሙሉ ግን ለወንጌል ስለሆነ አልኩሽ እኮ እኔ ምናልባት አሁን አንቺን በመታሽ ዝም ላትይን ትችያለሽ ገብቶሻል። እነዛን ነገሮች በሙሉ ግን ስለ ወንጌል ሲሆን እንደ ብዙ ክብርና እንደ ብዙ ደስታ ተቆጥሮያለሽ። እኔ ሰው መጥቶ ጌታ ይባርክ ከሚለኝ ይልቅ ሲሰድበኝ ዋጋ እንዳለኝ ያምናለሁ ገብቶሻል። ሰው መጥቶ ተባረክ ምናምን ከሚለኝ ይልቅ አንተ የሆነ ነገር ብሎ ስለ ወንጌል ሲሰድበኝ በቃ ደስ ነው የምሰኘው። ለምን ዋጋ እንዳለኝ ስለማምን ማለት ነው። ኢየሱስን አልተቀበሉትም እኛን አይቀበሉንም። ኢየሱስን ገፍተውታል እኛን ይገፉናል። ይህ የመጽሐፍ ቅዱስ እውነት ስለሆነ ማለት ነውና ብዙ ያሳለፍኳቸው ገጠመኞች ሊኖሩ ይችላሉ። ግን አሁን ላይ ምናልባት ትዝ ይያሉኝ ስላልሆነ ይሆናል እንጂ እንዳልኩሽ ነው መደብደብ ይኖራል፣ መሰደብ ይኖራል፣ ማትፈልጊው ስፍራ ላይ ማደር ይኖራል፣ የማይመችሽ ምግብን መመገብ ይኖራል፣ ብዙ የማይመችሽን መንገድ መሄድ ይኖራል። አዲስ አበባ ላይ በታክሲ ነው የምትንቀሳቀሽ የ2 ሰዓት መንገድ አሁንኛ ደቡብ ኦሞ ይሄድን ጊዜ አምና አሁን ሐምሌ ሲመጣ 1 አመት ይሆናል። ያን ይሄድን ጊዜ 2 ሰዓት መንገድ ምናምን ለዋንቷን ቤት ለቤት በእግር ነው የምንሄደው። አዲስ አበባ ላይ እንደዛ አታደርጊም እኮ ታክሲ ትጠቀሚያለሽ። ቢያንስ እንደው ባጃጅ ይኖራል፣ ባስ ይኖራል፣ ሌላም እዛ ግን 2 ሰዓት መንገድ በእግር ለዛውም በረሃኑ ሙቀት አለ፣ ንፋስ የሚባል የለም፣ ውሃ በቀላሉ አታገኝም። እንደዛ አይነት ዋጋ መክፈሎችን ትከፍያለሽና እነዛ ነገሮች በሙሉ ግን አፊት ስንቀርብ ብድራታችን እንደምንቀበል ስለምናውቅ እንደ ብዙ ደስታ ነው እየቆጠርን የምናገለግለው። ምክንያቱም እኮ መጽሐፍ ቅዱስም ላይ እስጢፋኖስ ሲወገር እኮ ህመሙ አይደለም ሲሰማው የነበረው ኢየሱስን ነው አይደል ቆሞ ሲያይ የነበረው። ስለዚህ በቃ ስለ ስሙ መነቀፍ መሰደብ ከእግዚአብሔር ዘንድ የሚያሰጠን ትልቅ ብድራት እንዳለ መጽሐፍም ሲናገር ሲተጉ የሚያገኛቸው አይደል የሚለው። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው ሲተማማ ሊገኝ ይችላል እኮ ስም ሲያጠፋ ሲሰዳደብ እርስ በርስ ሲነቋቆር ሊገኝ ይችላል። ሲተጉ ግን የሚያገኛቸው ወገቡን ታጥቆ ነው በማደም ያገለግላቸውና ያንን ያመንኩ ጧትም አንድ ወዳጅ እንደዛ አለኝና ይሄንን ቃል ስትናገር ሁሌ ደስ ይለኛል አለኝና በቃ ስንተጋ ስለሚያገኘን ያንን ብድራት ስለምናይ ደስ ነው የሚለን በብዙ መከራ ውስጥ ምናልፍ። ያ የምትሰብከው ያ አደባባይ ላይ ወጣ የምትጠራው ስም የኢየሱስ ስም አሁንም በተመልካቾቻችን ፊት ለፊት እስኪ እዛ የምትጠራውን እዛ የምትሰብከውን ስለ ኢየሱስ የምትናገረውን ወንጌል እስኪ ለተመልካቾቼ የተወሰነ ወንጌል ንገራቸው እስኪ። እሺ መጽሐፍ ቅዱስ ሲናገር እንደዚህ ብሎ ይናገራል። ጸጋው በእምነት አድኖናል፣ ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም፣ ማንንም እንዳይመካ ከስራ አይደለም ይላልና ምናልባት ይህንን ቪዲዮ የምትመለከቱ ሰዎች እግዚአብሔርን በስራ ያስደስተዋለሁ በትጋቴ ተራራ በመውጣት ቁልቁለት በመውረድ ብዙ ዋጋ በመክፈል ውስጥ እግዚአብሔርን አስደስተዋለሁ ብላችሁ የምታስቡ ሰዎች ካላችሁ እግዚአብሔር ጽድቅን ያስቀመጠው እግዚአብሔር የዘላለምን ሕይወት ያስቀመጠው ኢየሱስ ክርስቶስ መስቀል ላይ በሰራው ስራ ነው። ሐዋርያው ጳውሎስ ያለው ያንን ነው። ጸጋው በእምነት አድኖናል እንዳትመኩ ይህ ከስራ አይደለም ይለናልና ለዛ ነው ሐዋርያው ጳውሎስ እኮ ሲናገር ፊልጵስዩስም ላይ እንደዚህ ይላል። እኔ ለመመካት ቢሆን እኔ ለሆይ ሆይታ ወይም ደግሞ ለታይታ ቢሆን ብዙ ማሳየው ነበር አለ። ከዕብራዊ ነኝ ከእስራኤል ዘር እንደሆነ ተናግሯል። ስለ ሕግ ብትጠይቁኝ ደግሞ ያለ ነቀፋ ነበርኩ ብሏል። ስለ ቅናት ብትጠይቁኝ ደግሞ ቤተክርስቲያንን ያለ ልክ አሳድድ ነበር ብሏል። እነዛን ነገሮች በሙሉ ግን ስለ ክርስቶስ እንደ ጉድፍ እንደ ጉዳት እንደ ከንቱ ነገር ቆጥራለሁ ብሏል ሐዋርያውና ጽድቅ ስራ ውስጥ ቢገኝ ጽድቅ ሕግን በመፈጸም ውስጥ ቢገኝ እንደ ሐዋርያው ጳውሎስ ጻድቅ አይኖርም ነበር። ምክንያቱም ስለ ሕግ ብትጠይቁኝ ያለ ነቀፋ ነበርኩ ብሏል። ነገር ግን
ጽድቅን እግዚአብሔር ያስቀመጠው ኢየሱስ ክርስቶስ መስቀል ላይ በሰራው ኢየሱስ ክርስቶስ መስቀል ላይ በከፈለው ዋጋ ውስጥ ነው ስለዚህ ኢየሱስ ክርስቶስ ጌታ እንደሆነ በአፋችሁ ብትመሰክሩ እግዚአብሔር አምላክ ከሙታን እንዳስነሳው በልባችሁ ብታምኑ ትድናላችሁ ትጸድቃላችሁ ሰው በአፉ መስክሮ ይድናል በልቡ አምኖ ይጸድቃል ስለሚል እግዚአብሔር ቃል ስለዚህ ዋጋ በመክፈል ዘመናችሁን አትጨርሱ ኢየሱስ ክርስቶስ በመስቀል ላይ የሰራው ሥራ ሊያጸድቃችሁ ሊያድናችሁ የእግዚአብሔር ልጆች ሊያደርጋችሁ ወደ ዘላለም መንግስት ሊያስገባችሁ በቂ ነው ኢየሱስ ክርስቶስ የኃጢያታችሁን ዋጋ በመስቀል ላይ እርግማን ሆኖ ከፍሎላችኋል ኢየሱስ ይወዳችኋል ዋው በእውነት በጣም ብትቀጥል ይያልኩኝ ነበር እየጠበቅኩኝ ነበርውና እግዚአብሔር ይመስገን አሜን በቃ ይሄ እድል የተሰጠንኛ ማንነን አንዳንዴ እዚህ ጋር ቁጭ ብለን ለማውራት ስለሱ ለመነጋገር እድሉ የተሰጠንኛ ማንነን ስለራሴ ያስባለሁኝ ማን ነኝ እግዚአብሔር ወዶኝ ነው ገባረል ዝም ብሎ ነው ያነሳን ከየት እንዳነሳን ሁላችንም የራሳችንን ባክስ እናስብ አሁን ላለንበት ነገር በጣም ሞገሳችን ነው በቃ ክርስቶስ ህይወታችን ብቻ አይደለም ሞገሳችንም ጭምር ነው ዛሬ ለምንታይበት ዛሬ ለምናወራበት ዛሬ ለሆነው ነገር ሁሉ መሰረታችን ኢየሱስ ነው ይሄን ኢየሱስ ደግሞ ባገኘነው ማጋጣሚ በሆነልን ሁኔታ ሁላ እንሰብከዋለን እናወራዋለን እጅግ በጣም ደስ የሚል አገላለጽ ነው የገለጽክልኝ የመጨረሻ እንግዲህ አንድ ጥያቄ ያለኝ ለወጣቶች በአንተ እድሜ ክልል ላሉ ክርስቲያን አማኞች ምን ትመክራቸዋለህ ራሳቸውን ጊዜያቸውን ህይወታቸውን በምን ላይ ያሳልፉ ምክንያቱም ቤተክርስቲያን መሄድ ብቻ ህይወት አይደለም አይዘው ልክ ነው ህብረት ማድረግ አለብን አምናለሁኝ ከዛ ውጪ ደግሞ እንደገና አንድ አገልግሎት ላይ ገብቶም አገልግሎ መውጣትም ህይወት አይደለም ክርስቶስ ህይወታችን ነው ካልን ሙሉ ማንነታችን ነው የተቀየረልን አይደለ ያሮጌውን ነገር አውልቀን አዲሱን ለብሰን ነው እዚህ ጋር የተገኘነውና በዚህ በአዲሱ ማንነታችን ምን እንስራበት ለወጣት ምን ያድርጉበት የሚለው ነገር እስኪ አጠራርጋ አስተላልፈላቸው እሺ እንግዲህ ለወጣቶች ለወንጌል አማኝ ለሆኑ ሁሉ ማስተላለፍ የምፈልገው አንድ መልእክት ምንድነው በቃ ቀድም እንዳልኩት ጌታ ሲመጣ ሲተጉ ያገኛቸው ነው ምክንያቱም መጽሐፍ ቅዱስም ሲናገር እኮ እንደዛ ነው የሚለው መክሊት የተሰጣቸው ሰዎች ነበሩ ከመክሊቱ ከተሰጠው ውስጥ ደግሞ መክሊቱንም የቀበረ ነበር እና ወንጌል ያመነ ኢየሱስ ክርስቶስን የተቀበለ ሁሉ እግዚአብሔር የጸጋን ስጦታ በውስጡ እንዳስቀመጠን ያምናሉ ስለዚህ እንደተባለው ይሄ የቤተክርስቲያን ተመላላሽ ታካሚ እንድንሆን አይደለም እግዚአብሔር ይጠራል ቤተክርስቲያን እየሄድን እየመጣን ሁሉ ችግር ምናስፈታ ሰዎች ብቻ እንድንሆን አይደለም ጌታ ይጠራል ደቀ መዛሙርት ከሆነን ሰዓት ጀምሮ ተልእኮን የጸጋን ስጦታ በውስጣችን አስቀምጧልና ያንን አውቆ በቤተክርስቲያን ውስጥ ማገልገል አለባቸው ያስባሉ ለወጣቶች መመክረው ሌላ ደግሞ በቃ ከምንም በላይ ወንጌል ሰባኪነትን ስራቸው እንዲያደርጉ ነው ከምንም በላይ ምክንያቱም እግዚአብሔር አንድ ልጁን እስከ መስጠት ነው ዓለሙን ሁሉ ይወደደው አንድ ልጁን እስኪሰጥ ድረስ በቃ እግዚአብሔር የማይደራደርበት ጉዳይ ምንድነው ካለን የሰው መዳን ነው የማይደራደርበት ነገር ምንድነው ካለን ልጁን የሰጠበት መስዋዕት ያደረገበትን ጉዳይ ነውና ትኩረታችን ሊሆን የሚገባው የሰዎች መዳን ላይ ነው ድንቅ ተአምራት ሆኖ ሰው ካልዳነ ምንም አይጠቅም ተተንቢዮ ሰው ካልዳነ ምንም አይጠቅም ገብቶሻል ምናልባት በአጋንንት መንፈስ ቢሆንም ሰው ጠንቋይ ቤት ሄዶ ስሙ ሊጠራለት ይችላል እኮ ትኩረቶቹ ሁሉ ግን ተአምራቶቹ ድንቁ ምልክቱ ስመጠራቱ ነፃ መውጣቱ ሁሉ ለሰዎች መዳን ነውና በቃ ከምንም በላይ ወጣቶች ወንጌልን ትኩረት እንዲያደርጉ ወንጌል ፓኬጅ ስለሆነ ወንጌል ውስጥ ብሌሲንግ ስላለ ወንጌል ውስጥ ነፃ ማውጣት ፈውስ ተአምራት ትንቢት ስላለ ከምንም በላይ ያልዳኑ ሰዎችን መድረስ ትኩረታቸው እንዲሆን ወንጌልን መስበክ ስራቸው እንዲሆን በቃ ጌታኮ ዛሬም ጣ ነገም ጣ እናውቅም አይደለ ስለዚህ ጌታችን ሲመጣ ስንተጋ እንዲያገኘን ወጣቶች በሙሉ ወንጌል ሰባኪነትን ስራችሁ አድርጉ ምክንያቱም ዋጋችሁ ታላቅ ነውና በጣም ነው ደስ የሚለው የነበረን ጊዜ እግዚአብሔር የሰጠን ጊዜ እጅግ በጣም ደስ የሚል ነው ብዙ ቁም ነገሮችን አውርተንበታል ከሁሉ በላይ ደግሞ ኢየሱስ ተሰብኮበታል ባሉን ሚዲያ ሰዓታት ሁላ እግዚአብሔር ኢየሱስ እንዲሰበክ ስለ እግዚአብሔር ስላደረገልን ነገር የምናወራበት ሆኖ ነው መቀጠል የምንፈልገው ያንን ነው የሆነው ዛሬ በእውነት ትልቅ እድል እግዚአብሔር ሰጥቶናል እጅግ የተባረክ ሰው ነክ እግዚአብሔር ባርኮሃል እኔም እድለኛ ነኝ ካንተ ጋር ይሄንን ያህል ቆይታ ስላደረኩኝ ተባረክልኝ አመሰግናለሁ እንግዲህ ተመልካቾቻችን ከኤልያስ ጋር የነበረን ውይይት የነበረን ጨዋታ ይሄንን ይመስላል እንዴት ነው እንደተማራችሁበት ተስፋ አድርጋለሁ ለዛሬ ይዘንላችሁ የቀረብነው ይሄ ነው በሚቀጥለው ፕሮግራም እስከምንገናኝ ድረስ ሰላም ሁኑልኝ